እሺ ጋይስ እንዴት ናችሁ እናንተ? ብዙ ሰዎች ትናንትና ጮቤ ስትረግጡ ነበረ። ሄርሜላ አብርሽን ይዘው ወጣ እያለች ነው። ወይኔ እናንተ ግን በጣም የምትገርሙኝ ነገር ጭንቅላታችሁ ምን አይነት ጭንቅላት እንዳላችሁ አይዶን ነው። ብቻ የሰው ባል ይዛ እየዞረች ምንድን ነው አሁን ይሄ አድናቆት የሚሰጠው ምንድን ነው ልል የሚያስብላችሁ? ብቻ ትናንትና ሩታና ኤፍሬም እንግዲህ አብርሽን እየፈለጉት ነው። ሄርሜላ ደግሞ አብርሽን ይዘው ከቤቷ እንደማትቀመጥ መቼም ግልጽ ነው። ምክንያቱም ኤፍሬምም ሩታም ቤቷን ስለሚያውቀው ኤፍሬም ይሄዳሉ። ስለዚህ ስለምትፈራ ያኔ ራሱ ቤቷን ቁልፉን ቆልፋ ቁልፉን እየደበቀችው ነበረ አብርሽ ይዞባት እንዳይሄድ ማለት ነው። ስለዚህ ሄርሜላ አብርሽን ወይ እንዝናና ወይ ምናምን ብላ ሌላ ሆቴል ኦር ገስት ሃውስ ነገር ተከራይታ ነው የምታስቀምጠው ይዘው ከሄደች ማለት ነው። ስለዚህ እንግዲህ አብርሽን ወይ ስልኩንም ልትቀማው ትችላለች ወይ ሲም ካርዱን ብቻ የሆነ ነገሩ በተለይ እሱ የሆነ ማያቅ ነገር ከሆነ ጭንቅላቱ ትክክል ካልሆነ ታሞ ምናምን ከሆነ ስልኩን ራሱ እንትን ልታረገው ትችላለች፣ እንዳይሰራ ልታረገው ትችላለች። ከዛ በኋላ እንደፈለገች ዝም ብላ እንደ ከብት። እኔ ግን ግዑዝ ተሸክሞ መዞር አሁን ይሄ እኮ ታሞ ከሆነ ማያወራ ማይናገር እንደዚህ ልክ ቪዲዮ ላይ እንደምናየው ከሆነ እኮ ይሄ እኮ በጣም ፌር አይደለም። ይህ ምሬ እንደምላችሁ። ሲቀጥል ጸበል ምናምን የምትሉ አይ ጸበል አይመስለኝም። ብቻ ሄርሜላ የሆነ ቦታ ይዘው ሄደች ይመስለኛል። እንግዲህ ሩታን ትንሽ ለማጨልል ነው። ስለዚህ 2 ቀን 3 ቀን አብረሽ ቢሆን ነው። ከዛ ተመልሶ ወደ ልጁ እናት መምጣቱ አይቀርም። ሲቀጥል ደግሞ ጮቤ የምትረግጡ ሰዎች ነገ ደግሞ ሩታ ጋር ሲሆን ምን ልትሆኑ ነው? ልታለቃቅሱ ነው? ምን ልትሉ ነው? ሄርሜላ አሁን አልፈልግሽም ተብላ ህይወቷን ማዳን አልቻለችም። ስለዚህ ወደ ሩታ ደግሞ የሩታ አንትኖች ደግሞ አትናደዱ። ምንም መናደድ አያስፈልግም። ሲጀመር እኮ ሩታ አብርሽን ፈልገው እንዳልሆነ እኮ ታውቃላችሁ። የምሬን እኮ ነው። የእውነት ፈልገው እኮ አይደለም። ሩታ እኮ እልህ ይዟት ነው። ሄርሜላ የኔ አርጌዋለሁ አትመልሸውም ስላለቻት እሷ ደግሞ እመኝኝ በ2 ወር የኔ ጋር አረገዋለሁ ብላት ነበረ። ስለዚህ አደረገችው፣ አሳየቻት። በቃ የተናገረችውን ማድረግ ስለፈለገች ብቻ እሷ ከፈለገች ከእሷ ጋር አብርሽን ማድረግ ትፈልጋለች። ስለማትፈልገው ብቻ እሷ ጋር እንደሆነ እንድታቀላት ትፈልጋለች እንጂ ሪል አትፈልግም ከሱ ጋር። ምክንያቱም እሱ ብዙ ነገር ያደረገ ሰው ነው። ሲቀጥል ደግሞ ሌላ ሰው ጋርም ደግሞ መነካካትም አትፈልግም። በእርግጥ ልጆቿን ከአንድ አባት መውለድ ትፈልጋለች። ግን ደግሞ የሚያደርገው ነገር ፌር እንዳልሆነ ግልጽ ነው። ትክክለኛ አንድ ሰው ጋር የሚቆይ ሰው አይደለም። 2 ሰው 3 ሰው ሁሌ የተለያየ ቦታ የሚሄድ ሰው ነው። ይሄ ሰው ለእሷ የሆነ በጣም አስፈላጊ ሰው ሆኖ አይደለም። ግን ደግሞ እሷ በቃ ከሄርሜላ እንደምትበልጥ ማሳየት ትፈልጋለች። ሄርሜላን ማናደድ ማጨስ ስለምትፈልግ መበቀል ትፈልጋለች። እና ለዛ ነው ሩታ ይህን ነገር እያደረገች ያለችው እንጂ የእውነት ሩታ ካላብረሽ መኖር የምትችል በደንብ ጎበዝ የሆነች ሴት እንደሆነች ታውቃላችሁ። ስለዚህ ሄርሜላ አሳይታሻለች ከእሷ ጋር አድርጋ። ከዚህ በኋላ በግድ ያንም የፍቅር ጥያቄ ጠይቀሽ ከአንቺ ጋር እንዳረግሽው አሁንም በግድ 1 ወር 2 ወር ምናምን ልታቆየው ትችላለሽ። ከዛ በኋላ ግን መመለሱ አይቀርም ወደ ሩታ እና ይሄ ሰው ለሁለታቸውም በነገራችን ላይ ምንም ይህን ያክል አስፈላጊ ሰው አይደለም። ግን ደግሞ ከሄርሜላ ይልቅ ለሩታ ያስፈልጋታል። ምክንያቱም የልጁ አባት ነው፣ ተጋብተው ነበረ። ስለዚህ ነገሮችን አስተካክለው አሁንም እኮ አብርሽ እኮ ወደ ዶሮ እየተመለሰ ነው። አሁንም ሄርሜላ ጋር ሩታ ጋር እያለ መኖር ይፈልጋል። ስለዚህ አብርሽ እንደዛ አይነት አቋም ነው ያለው እንጂ እንደዛ አይነት አቋም ስላለው ሩታ እየደብራት ነው እንጂ አብርሽ ትክክለኛ መሆን ያለበት ሩታ ጋር ነው። የልጁ አባት ነው፣ ልጅ ያለው ከሩታ ልጁን በስነ ስርዓት ከሷ ጋር ሆኖ ማሳደግ ያለበት እሱ ነው። ስለዚህ ሩታ ግዴታ ነው ከአብርሽ ጋር መሆን። ሌላም ልጅ ብትወልድ ከተለያየ አባት ከምትወልድ ከሱ ብትወልድ የተሻለ ይሆናል። ምክንያቱም ልጆች በተለያየ አባት ሲያድጉ በቃ ያለ አባት ፍቅር ሲያድጉ ምን አይነት አስተሳሰብ እንደሚኖራቸው ሁላችሁም ስለምታውቁ አባቱ ያሳደገው ልጅና ሴት እናቱ ያሳደገችው ልጅ በጣም ልዩነት አለው። ስለዚህ እንደዛ መሆን ስላለበት ነው ሩታ አብርሽን ከሱ ጋር እስከነ ጥፋቱን ቢሆን የተቀበለችው እንጂ ይህን ያክል አብርሽ ለሩታ አስፈላጊ ወይ ደግሞ ሩታም በዚህ ልክ ክብሯን ጥላ እንትን የምትልበት አይነት ሰው አይደለም። እንደዚህ የሚለፋለት ሰው አይደለም አብርሽ በነገራችን ላይ። ምክንያቱም የሚወላውል አይነት ሰው ነው። በቃ አቋም የለውም። ዛሬ ሩታ ጋር ነው ስትሉ ነገ ሄርሜላ ጋር፣ ነገ ሄርሜላ ጋር ነው ስትሉ ተመልሶ ሩታ ጋር። ግን ደግሞ እኔ እንዲሆን የምፈልገው ዛሬም ነገም ከነገ ወዲያም እስከነ ጉድለቱም ቢሆን ሩታ ጋር ነው።
በቃ የሚያምሩት ሩታ ጋር ነው። ወንድ ልጅ ነው፣ ተሳሳተ፣ በግድና አለችው፣ ወሰደችው፣ አብሮ ሆነ። በቃ ተሳሳተ ብለን እንውሰደው። ስለዚህ አሁንም ቢሆን አብርሽ ከሩታ ጋር ነው መሆን ያለበት። ልጁን በስነ ስርዓት ከሷ ጋር ሆኖ ማሳደግ እንጂ ሄርሜላ ጋር ሆቴል ለሆቴል መዞር አስፈላጊም አይደለም። ስለዚህ አሁንም ቢሆን ሄርሜላ በግድ ካንቺ ጋር ለማድረግ አትሞክሪ። መሆን ያለበት ከሩታ ጋር ነው። አንቺ በግድ አሁንም ባለፈው በግድ እንደወሰድሽ አሁንም በግድ ወሰድሽ፣ ነገ ደግሞ ጥሎሽ ይሄዳል። ጥሎሽ በሄደ ቁጥር አልቀሰሽ ትዘልቀዋለሽ ወይ ነው ጥያቄ። ሁሌ ማልቀስ እኮ ይደብራል። ሁሌ ጥሎሽ ሲሄድ ልብሽ ይሰበራል። ሁሌ የሆነ ነገር ሲልሽ ታዝኛለሽ። ስለዚህ ሁሌ ስታዘኝ፣ ሁሌ ስትሰበሪ፣ ሁሌ ስትተክሽ ከምትኖሪ ሁሉንም ነገር ሰተሽው በቃ አንቺ የራሽን ህይወት መኖር ብቻ ነው የሚያስፈልግሽ እንጂ ፉክክር ራሱ አያስፈልግም። እኔ ካንቺ በልጣለሁ፣ ካንቺ የበለጠ ፍቅር ሰጠዋለሁ፣ ካንቺ የበለጥኩ ነኝ ምናምን እንደዛ አይነት ጉራ አያስፈልግም በፍቅር ላይ። በቃ ማንም ከማንም አይበልጥም። ወንድ ልጅ የወደደውን መምረጥ ያለበት እሱ እንጂ አንቺ እኔ በልጣለሁ፣ እኔ በጣም ፍቅር ሰጠዋለሁ የሚለውን ነገር አንቺ አይደለሽ መናገር ያለብሽ፣ እሱ ነው። እሱ በጣም ፍቅር ሰጠኛለች፣ ትወደኛለች ምናም ብሎ እሱ ነው መናገር ያለበት እንጂ አንቺ ስለምታረጊው ነገር ራስሽ ነው እያሞገሽ ያለሽው። እና እሱ እየመረጠ ያለው ሩታ ነው። ሰው ምርጫውን ታይለት ነው ልልሽ የምፈልገው። ሲቀጥል ብዙዎቻችሁ አብርሽን ሄርሜላ ይዛው ሄደች፣ ሄርሜላን የሆነ ነገር እንዳያረጉሽ ሩታ አብርሽ ምን ልታረገው አስባ ነው ምናምን የምትሉ ሰዎች ደግሞ ማለት ነው እናንተ እኮ በቃ እኔ ትገርሙኛላችሁ። ምን አይነት ጭንቅላታችሁ ክፍት ነው? እንዳይሰራም ጭንቅላታችሁ ምንድን ነው የምታረገው? የልጇን አባት እሷ አሁን ምን ልታረገው ትችላለች? ታምም አላችሁ፣ መተት አላችሁ። ይሄው ምንም መተት እንደሌለበት እንዳልታመም አያችሁት አይደለ? አውቆ እንደሆነ ገብቷችኋል። አሁን ደግሞ ሄርሜላ ጋር ሲሆን ደግሞ ሩታ የሆነ ነገር ልታረገው ነው። እሱ እኮ በቃ እየተጫወተባቸው ነው ሁለቱንም። ምን ሆናችኋል? እሱ እኮ እየተጫወተ ነው በቃ። አሁን ደግሞ ነገ ሄርሜላ ጋር ሩታ እንዲያርጋኝ ነው ብሎ ሊመጣ ይችላል። ገባችሁ? ዩቲዩብ ነው እሱ በቃ ጭንቅላቱ ውስጥ ያለው በሙሉ ዶላር ነው የሚያስበው። ገባችሁ? ስለ ዶላር ብቻ ነው የሚያስበው እንጂ ሌላ ነገር ምንም አያሳስብ። እንትና ህይወት ተበላሽ፣ እንትና ይደብራታል፣ እንትና ይከፋታል፣ እንትና የሚባል ነገር የለም። ዶላር ብቻ ነው የሚፈልገውና ዛሬ እንግዲህ ሄርሜላ እነ ሩታን ለማናደድ ከሷ ጋር ሆቴል ምናምን ሆነው ቪዲዮ ሊሰሩ ይችላሉ። ከዛ በተረፍ ግን ሩታ ቤቷ ከሆነ እነ ሩታ በእርግጠኝነት ይሄዳሉ። ፖሊስም ቢሆን ይዛ ልትሄድባት ትችላለች ሩታ ጋር እንትና ሄርሜላ ጋር። ስለዚህ ሩታ ግዴታ ከአብርሽ ጋር መሆን አለባት። ሄርሜላ ግን አስገድዳ አብርሽን ከሱ ጋር የማድረግ መብት የላትም። ችኛዋም አስገድዳ አትችልም። ሩታም ግን እሱ የሚፈልገው ሩታ ጋር መሆን ነበረ። እሱ ደግሞ ስላልታመመ ምናልባት ሄርሜላ ጋር መሆን እፈልጋለሁ ሊልም ይችላል። ስለዚህ አሁን ደግሞ ሄርሜላ ጋር ሆናለሁ ካለ ደግሞ ምን ልትሉ ነው? መተት ልትሉ ነው? ምን ልትሉ ነው? ማቀው ጉዳይ የለም። ብቻ ግን ይህን ያክል የሚያስደስት ነገር አይደለም። እንደዚህ አይነት ወላዋይ ሰው ለማንንም አይጠቅምም፣ አያስፈልግም። አቋም የሌለው ሰው ሲጀመር ግን ደግሞ ግዴታ ለልጃችሁ አባት ያስፈልጋል።